ዛሬ የምናወራው ስለ ራስን ማሳደግ ነው። ራስን ማሳደግ ስንል ሶስት ነገሮችን ያካተተ ሲሆን የመጀመሪያው በአካል ደረጃ ራስን ማሳደግ፣ ለምሳሌ ቀድሞ ስናነሳው ከነበረው ካተነፋፈሳችን ነገሮች ላይ ካለን ጉልበት ወይም አቅም አንፃር አካላዊ እድገትን ራስ ላይ ከማድረግ አንፃር በአንድ መንገድ ሲታይ፣ በሁለተኛ ደረጃ ራስን ማሳደግ ደግሞ የምናየው ራስን ማሳደግ የሚለውን በሁለተኛ መንገድ የምናየው ከአስተሳሰብ እድገት አንፃር ነው። የአስተሳሰብ እድገት አንፃር ከአስተሳሰብ መለወጥና ከአስተሳሰብ ከማሳደግ አንፃር የሚገለጽ ነው። ለውጥ ስንል ቀድሞ የነበረውን አሮጌ የነበረውን የተሳሳተ የነበረውን ራሳችንን የሚጎዳን የነበረውን መረዳት፣ ግንዛቤ፣ እይታ በአዲስ ወይም ደግሞ ሊጠቅመን በሚችል በሚያሳድገን እንደዚሁም ደግሞ እምነት ተኮር በሆነው እና አዲስ በሆነ መረዳት፣ ግንዛቤ ወይም እይታ መለወጥ፣ ራስን መለወጥ መቻል የምንለው አንደኛው የአስተሳሰብ አንግል ወይም ጎን ሲሆን፣ ሁለተኛው ደግሞ የአስተሳሰብ ጉልበትን ከመጨመር ጋር የተያያዘ ነው። ይህም ለምሳሌ ከፍላጎታችን ገደብ አንጻር ትንሹን ምድራዊ የሆነውን ስጋዊ የሆነውን ነገር ከመመኘት ይልቅ ዘላለማዊ የሆነውን መንፈሳዊ የሆነውን ሰማያዊ የሆነውን እንደገና ደግሞ በስጋ ያልተገደበ ከስጋ በላይ የሆነ ከፍ ያለውን ሀሳብ ወደ ማሰብ አለመገደብ ራስን ማምጣት ወይም ወደዛ ራስን ማሳደግ ሁለተኛው የአስተሳሰብ ብስለት ወይም የአስተሳሰብ እድገት ነው። ዋነኝነት ግን ራሳችንን አሳድግን ሲባል በቀጥታ ከአስተሳሰብ እድገት ጋር የተያዘው ሶስተኛው መንፈሳዊ እድገት ወይም ስፒሪቹዋል ማቹሬሽን የምንለው ነው ማለት ነው። ይህም ደግሞ ከአምላክ ጋር ያለንን ህብረት ከማሳደግ አንጻር መስገድ ካለብን፣ መጸለይ ካለብን፣ ንስሐ መግባት ካለብን፣ ሱባኤ መግባት ካለብን፣ ኦቨርኦል ጸበል መጠጣት ወይም ጸበል ቤት መሄድ መጠመቅ ካለብን ዋቴቨር ብቻ መንፈሳዊ እድገት ሙሉ ለሙሉ ከአምላክ ጋር ያለንን ግንኙነት ከማሳደግ ወይም ቀድሞ የነበረውን ከመለወጥ ጋር የተያያዘ ነው። ስለዚህ እነዚህን ሶስት ነገር አንደኛ አካላዊ እድገትን በማምጣት፣ ሁለተኛ አስተሳሰባዊ እድገትን በማምጣት፣ ሶስተኛ መንፈሳዊ እድገትን በማምጣት ራስን ማሳደግ የሚባለውን ጽንሰ ሀሳብ መረዳት እንችላለን። ይህን ስንል ይህንን ለማምጣት ራስን ለማሳደግ ደግሞ እንደው ብዙ ነገሮች አሉ። ሁለቱም ስናነሳ ግን አንደኛው ኃላፊነትን መወጣት ነው። ለተሰጠን ነገር አይገርምም ማለት ልክ ለሰው የመጀመሪያ የተሰጠው ከፍላጎቶቹ ሁሉ ለሰው በቅድሚያ የተሰጠው ስልጣን ኃላፊነት ይባላል። የወደቀውም ኃላፊነቱን መወጣት ወይም ለኃላፊነቱ ምላሽ ካለመስጠቱ የመጣ ነው። ስለዚህ ኃላፊነትን መወጣት፣ ራስን ተጠያቂ ማድረግ፣ ራስን ባለድርሻ ማድረግ፣ ሚናን መውሰድ፣ ያገባኛል ማለት እነዚህ ኦቨርኦል ኃላፊነትን መወጣት ወይም ለኃላፊነት ምላሽ መስጠት የሚባል እንድምታ አላቸው። ፍሬያቸው ግን ራሳችንን ለማሳደግ አካላዊ እድገትን ለማምጣት፣ አስተሳሰባዊ እድገትን ለማምጣት እና መንፈሳዊ እድገትን ለማምጣት እጅግ በጣም ትልቅ አስተዋጽኦ አለው። የደከምኩት እኔ ነኝ፣ ያልቻልኩበት ያላስቻልኩት ራሴን እኔ ነኝ የሚል ትርጓሜ ያለው። ይህም ኃላፊነትን መወጣት ከማሳበብ ከመጠበቅ፣ ሌሎችን ከመታመን፣ ጥገኛ ከመሆን ሁሉ ነፃ መውጣት የምንችልበትን እድል ይሰጠናል ማለት ነው። ኦቨርኦል ግን ራስን ለማሳደግ ትልቅ ስታንድ ነው ወይም ትልቅ እርምጃ ነው። በሁለተኛ ደረጃ ካየነው መወሰን መቻል። እንደው መወሰን መቻል በሚለው ውስጥ መምረጥና መመጠን መቻልን ብቻ እናያቸው። በከፍተኛ ሁኔታ ለአስተሳሰብ እድገት ትልቅ አስተዋጽኦ አላቸው ወይም ራስን ለማሳደግ። በመንፈሳዊ ህይወትም ካየነው መምረጥ የሚለውን ሀሳብ ከምታዩትና ከምትሰሙት ነገር ራሳችሁን ጠብቁ ይላል። መምረጥ ቻሉ የሚል እንድምታ አለው። ለመንፈሳዊ እድገትም ትልቅ አስተዋጽኦ አለው የእነሱ የመንፈሳዊ ህይወት አስተምህሮትም ስለሆነ ማለት ነው። በሁለተኛ መንገድ ካየነው ግን በጣም የሚገርመው መመጠን መቻል፣ በቃኝ ማለት መቻል። ያለኝ ይበቃኛል፣ ለምስጋና ይገፋል፣ ለማመስገን ያበቃል። ይሄ ደግሞ ራሳችንን ኢምፓወር ምስጋና ራሳችንን ኢምፓወር የምናደርግበት የጎደለንን የምንከልልበት የሚገርም ስትራቴጂ ነው። እኔ እለዋለሁ ከአምላክ የተካፈልነው መለኮታዊ ባህሪ መለኮታዊ ስልጣን ነው እላለሁ። ግን ከኃላፊነት አይበልጥም። ኦቨርኦል ግን መምረጥና መመጠን በመቻል በቃኝ በማለት ከማግበስበስ ሁሉንም ለኔ ከማለት ከሆዳምነት ያለ ገደብ ከመሆን ይለዋል መጽሐፍም ይህንን ነው የሚለው። በመጠን ኑር ይላል እና በመጠን መኖር የምንችለው መወሰን ስንችል ነው። በቃኝ ማለት ስንችል መምረጥ ስንችል ነው ማለት ነው። ስለዚህ መወሰን መቻል በመምረጥ መቻል እና በቃኝ በማለት የሚገለጽ ሲሆን በዋነኝነት ግን ለአስተሳሰብ እድገት በዋነኝነት ግን ራስን ለማሳደግ እጅግ በጣም ግሉህ የሚባል ሚና አለው ማለት ነው። ስለዚህ ኃላፊነትን በመወጣት ለኃላፊነታችን ምላሽ በመስጠት ስልጣናችንን በመለማመድ የፍቃድ ስልጣናችንን ልጓም በመጨበጥ አንድም ከመጠበቅ ጥገኛ ከመሆን ከባርነት እንድንድን ከፍርሃት እንድንድን የእምነት ውስጥ እንድንሆን ከማስቻል አንጻር ኃላፊነት እምነትን ያጎለብታል እና ይህንን ነገር ክሪቲካሊ በላይፋችን ውስጥ ከመወሰን መቻል ጋር እንደምረን ተግባራዊ ማድረግ ከቻልን ራሳችንን ማሳደግ እንችላለን። ይህም ለአካላዊ እድገት፣ ለአስተሳሰብ እድገት
ኢን አዲሽን ለመንፈሳዊ እድገት ትልቅ አስተዋጽኦ አለው።